በኤርትራ ህዝባዊ አመጽ ተቀሰቀሰ። የግብጽ ጦር ወደ ድንበር ተጠጋ። የኤርትራ ድሮን በህወሓት እጅ ገባ። አሰብ የኢትዮጵያ መሆኑን ጠንቅቀን እናውቃለን። ኢሳያስ ፍጹም ያልጠበቁት አመጽ በድንገት ፈነዳ። ኤርትራውያን በወደቡ ጉዳይ ከኢትዮጵያ ጎን መቆም ጀመሩ። ኢሳያስ ኢትዮጵያ የባህር በር እንዳይኖራት ለማድረግ በጀመሩት እንቅስቃሴ ከሰሞኑ ወደ ሳዑዲ አረቢያ ደርሰው በተመለሱ ቅስበት ከጉያቸው ያልጠበቁት ነገር ሰምተዋል። ኢሳያስ በሳዑዲ በነበራቸው ቆይታ ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገው ጥረት ትልቅ ችግር ሊፈጥር እንደሚችል ቢናገሩም ህዝቡ ግን ከኢሳያስ ጎን እንዳልሆነ በዛሬው ዕለት ሲገልጹዋል። ጉዳዩን በዝርዝር እናስደምጣችኋለን። ድንበር ላይ ከፍተኛ ውጥረት ነገሰ። ጦሩ ወደ ድንበር ተጠጋ። የግብጽ ጦር ሰራዊቱን በቀጣይ ቀናት ኢትዮጵያ ድንበር ላይ እንደማያሰፍር አስታወቀ። ከኢትዮጵያ አፍንጫ ስር ለኢትዮጵያ ስጋት የሆነው የክፍለ ጦሩን አስታጥቆ ወደ ድንበር ሊያሰማራ መሆኑን ያሳወቀ ሲሆን ጦሩ የድሮን ቤዝ ጭምር መገንባቱን ተሰምቷል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና እሾህን በሾህ ነው ያሉት ኢሳያስ አፈወርቂ የሱዳን ፈጥኖ ደራሽ ሰራዊት ኤርትራን በድሮን ካጠቃ የህወሓት አርሚ አዲስ አበባን እንዲያጠቃ ለማድረግ መዘጋጀታቸው ተሰምቷል። አርሚ 7 የተባለው የህወሓት ሰራዊት በአስፈሪ ሁኔታ ራሱን እያጠናከረ መሆኑ እየተነገረ ሲሆን ዛሬ ደግሞ ኢሳያስ ለዚህ ቡድን አደገኛውን ድሮን ለማስታጠቅ መወሰናቸውን የተመለከተ መረጃ ሾልኮ ወጥቷል። በሌላ በኩል በአውስትራሊያ ቦንዲ የባህር ዳርቻ በዓል ሲያከብሩ በነበሩ የአይሁድ ማህበረሰቦች ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42 ደግሞ ጉዳት መድረሱ ተሰማ። እነዚህና ሌሎች ተያያዥ ጉዳዮችን በዝርዝር ዜናዎች እናስደምጣችኋለን። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። በኤርትራ ህዝባዊ አመጽ ተቀሰቀሰ። ኢሳያስን ያስደነገጠው ክስተት በድንገት ፈንድቷል። ኤርትራውያን በወደቡ ጉዳይ አሰብ የኢትዮጵያ መሆኑን ጠንቅቀን እናውቃለን በማለት ከኢትዮጵያ ጎን መቆም መጀመራቸው የሻዕቢያን ባለስልጣናት አስደንግጧል። ፕሬዝዳንት ኢሳያስ አፈወርቂ በዚህ ጉዳይ አጋር ፍለጋ ወደ ሳዑዲ አረቢያ አቅንተው በተመለሱ ማግስት ኤርትራውያን ሳይጠበቅ ከፕሬዝዳንታቸው በተቃራኒ በመቆም አዲሃሎ ቤተመንግስትን አምሷል እየተባለ ነው። ኢሳያስ ኢትዮጵያ የራሷ ባህር በር እንዳይኖራት ለማድረግ ሳዑዲ ደርሰው በተመለሱ ቅጽበት ከጉያቸው ያልጠበቁት ነገር ሰምተዋል። ኢሳያስ በሳዑዲ በነበራቸው ቆይታ አንድ ይፋዊ በሆነ ቃለ መጠይቅ ላይ እንደተናገሩት የቀይ ባህር ደህንነትና እኛ ባለቤቶቹ ማስከበርና ማስጠበቅ እስከቻልን ድረስ በሰሜን ይባል በደቡብ ወይም በምስራቅ በየትኛውም አካል ወደ ቀይ ባህር ብቅ እላለሁ የሚል ከሆነ ነገሮች የሚበላሹ ይሆናል ሲል አስጠንቅቀው ነበር። እንደዚህ አይነቱ አካሄድ በህግም ጭምር ካየነው ፈጽሞ ተቀባይነት የሌለው ነገር ሆኖ እናገኘዋለን ሲሉም የኢትዮጵያን ስም ሳይጠቅሱ ስለ ኢትዮጵያ ሲናገሩ ተደምጠዋል። ይሄው የፕሬዝዳንቱ ማስጠንቀቂያ ኢትዮጵያን የሚመለከት መሆኑ እየተነገረ ሲሆን ከቀናት በፊትም የግብጽ የውጭ ጉዳይ ሚኒስተር ኢትዮጵያ በቀይ ባህር ጉዳይ ላይ የመሳተፍ መብት የላትም ካሉበት መግለጫ ጋርም የሚጣጣም መሆኑ ተነግሯል። በዚህ መሃል ታዲያ የኢሳያስ መንግስት አቋም የሱ እንጂ የኛ ኤርትራውያን አይደለም ያሉ የኤርትራ ህዝቦች አሰብ የኢትዮጵያ መሆኑን ጠንቅቀን እናውቃለን በማለት ለኢሳያስ ዱብዳ አሰምተዋል። ኢሳያስ በሳዑዲ ጉብኝታቸው ያደረጉት ቃለ መጠይቃቸውን ከቀናት በፊት የተለቀቀ ሲሆን ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገውን ጥረት ትልቅ ችግር ሊፈጥር እንደሚችል ቢናገሩም ህዝቡ ግን ከእርሳቸው ጎን እንዳልሆነ የገለጸ ሲሆን ይህም ለኢትዮጵያ ትልቅ አጋጣሚ የሚፈጥር መሆኑን እየተዘገበ ይገኛል። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሱን በኮሜንት ያሳውቁን እያለን ወደ ቀጣዩ ዜና አለፈን። ድንበር ላይ ከፍተኛ ውጥረት ተፈጠረ። ጦሩ ወደ ድንበር ተጠጋ። ከኢትዮጵያ አፍንጫ ስር ለኢትዮጵያ ስጋት የሆነ ኃይል ግዙፍ ክፍለ ጦርን አሰማርቷል። የድሮን ቤዝም ገንብቷል። ጉዳዩ ለኢትዮጵያ እጅግ አሳሳቢ ነው። ባለፈው ዓመት በሶማሊያ እንዲሰፍን የተወሰነለት የግብጽ ጦር ከቀናት በኋላ አንድ ክፍለ ጦሩን ኢትዮጵያ ድንበር ላይ እንደሚያሰፍር አስታውቋል። የሶማሊያ የውጭ ጉዳይ ሚኒስትር ባለፈው እሁድ ግብጽ የገቡ ሲሆን በቆይታቸው የግብጽ ጦር ለሚኖረው ሚና በስፋት መምከራቸው ተሰምቷል። ከቢቢሲ ጋር ቆይታ ያደረጉት የግብጽ የውጭ ጉዳይ ሚኒስትር በድር አብዲላቲ በበኩላቸው ወደ ሶማሊያ የምንገባው በሞቃዲሾ ፈቃድ ነው ብሏል። ከቅርብ ጊዜ ወዲህ በኢትዮጵያና በግብጽ መካከል ያለው ውጥረት ሲባባስ በአንጻሩ በሶማሊያና በግብጽ መካከል ያለው ግንኙነት መጠናከሩ ይታወቃል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብጽን 2 ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጀነራሎችና መሳሪያዎችን ይዘው ማረፋቸው ይታወቃል። የግብጽ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብጽ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮ አትሚስ የሚተካው አዲስ የሰላም አስከባሪ ተልዕኮ ውስጥ በተለያየ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ከቢቢሲ ፎቅ ሲሆን አፍሪካ የተጠየቁት የግብጽ የውጭ ጉዳይ ሚኒስትር በድር አብዲላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል።
ሶማሊያ አሸባሪዎች እንድታሸንፍ ለመርዳት በአፍሪካ ህብረት ተልዕኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው የተሰማራ ነው። የሶማሊያ የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድንረዳቸው ጥሪ አቅርበዋል ሲሉ ለጥያቄው ምላሽ ሰጥተዋል። የኤርትራ ድሮን በህወሓት እጅ ገባ። ከወደ አዲስ አበባ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዝግ ስብሰባ መጀመሩ በተሰማ ቅጽበት ከወዲያ ማዶ የአብይን ወደ እምዬ ያሉት አንጋፋው ሰው ኢሳያስ አፈወርቂ ከሰሞኑ ከጀኔራል ሂሚቲ የደረሳቸውን የድሮን ጥቃት ማስጠንቀቂያ የአብይና የሼክ ቢን ዛይድ እቅድ ነው በማለት እኛም ህወሓትን በመጠቀም አዲስ አበባን የድሮን መፈንጫ እናደርጋታለን ሲሉ 4 ኪሎ ማስጠንቀቃቸው እያነጋገረ ነው። ከወደ ድንበር የወጡ መረጃዎች በሱዳን የሚገኘው አርሚ ሰባ የተባለው የህወሓት ሰራዊት የውጭ ክንፍ በአስፈሪ ሁኔታ ራሱን እያጠናከረ መሆኑ እየተነገረ ሲሆን ከሰሞኑም በርከት ያለ ቁጥር ያለው ኮማንዶና ልዩ ኦፕሬሽን ብርጌድ ማስመረቁን አሳውቆ ነበር። ኢሳያስ አፈወርቂ የሚመሩት ሻዕቢያ በዋነኛው አፈቀላውጤ አወል ሰይድ በኩል ባስተላለፈው የጦርነት ግብዣ የኢትዮጵያ ፌዴራል መንግስት በህወሓት ላይ ወታደራዊ እርምጃ ለመውሰድ ካሰበ የመጀመሪያው ጥይት በተተኮሰ ማግስት የኤርትራ አዳዲስ ሚሳኤሎችና የጦር ጄቶች ፊታቸውን ወደ አዲስ አበባ በማድረግ አዲስ አበባ ላይ የጥይት በረዶ ያዘንባሉ በሚል ማስጠንቀቂያ አዘል ዛቻ ካሰሙ ከሳምንታት በኋላ ዛሬ ደግሞ አደገኛውን ድሮን በሱዳን ለሚገኘው ለህወሓቱ አርሚ ሰባ ጦር ለማስታጠቅ መወሰናቸውን የተመለከተ መረጃም ሾልኮ ወጥቷል። ይሄው ኢሳያስ አፈወርቂ አዲስና አነጋጋሪ እርምጃ የተሰማው የህወሓቱ የደህንነት ኃላፊና ሌሎች 2 ከፍተኛ ጀነራሎች ከሰሞኑ ወደ አስመራ ጎራ ብለው ከተመለሱ በኋላ መሆኑ ጉዳዩን በይበልጥ አሳሳቢ አድርጎታል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አውስትራሊያ ብሔራዊ የሀዘን ቀን አወጀች። በአውስትራሊያ ቦንዳይ በተከፈተ ተኩስ ሳቢያ ህይወታቸውን ያጡ ሰዎች ቁጥር 16 ደረሰ። የአይሁድ ማህበረሰብ ላይ ያነጣጠረው ጥቃት 40 ሰዎችንም አቁስሏል ተብሏል። የሲድኒ ፖሊስ ሃኑካ በተሰኘው የአይሁዳውያኑ የብርሃን በዓል ላይ የደረሰውን ጥቃት የሽብር ድርጊት ነው ብሎታል። ለ8 ቀናት የሚቆይ በዓል ሲሆን በመጀመሪያው ቀን ከ1000 በላይ የሲድኒ አይሁዳውያን በቦታው ላይ ነበሩም ተብሏል። በሲድኒዋ ቦንዳይ ባህር ዳርቻ በተከፈተው ጅምላ ተኩስ የጸጥታ አባላት ሳይቀሩ ተገድለዋል ተብሏል። በተፈጸመው ጥቃት ታዳጊና 2 ፖሊሶች ህይወታቸው ሲያልፍ አንደኛው ጥቃት አድራሽም ወዲያውኑ ህይወቱ አልፏል። ሁለተኛው ተጠርጣሪም እጅጉን አደገኛ በሚባል ሁኔታ ውስጥ ነው የሚል መረጃ ወጥቷል። የኒው ሳውዝ ዌልስ ፖሊስ ጥቃት አድራሾቹ የ50 እና የ24 ዓመት አባትና ልጅ መሆናቸውን አሳውቋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልበኒዝ ጥቃቱን አውግዘዋል። የጸረ ሴሚቲክ ተግባር ነው በሚልም የጥቃቱን አስከፊነት አስታውሰዋል። ጥቃቱ ለምን እንደደረሰ ምርመራ እየተደረገበት መሆኑንም የሀገሪቱ የደህንነት ኃይሎች ይፋ አድርገዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።